በመንፈስ ማለቴ ነው። በልቤ ስትይ እንኳን ያላስታወስክ ሁሌም ቢሆን ደስተኛ ሆነህ እንድትኖር ነው ፍላጎት። ለምንድን ነው እንደዚህ የምታይ? ከኔ ፍቅር ያዘህ እንዴ? ምን? ናሆምና ኑሃሚን በዚህ መልኩ እንግዲህ ተፋቅረዋል ማለት ነው። እንግዲህ የሚጣመሩ ይመስላልኝ። ምክንያቱም አምራን እንደሆነች ከጨዋታ ውጭ ሆናለች። ምክንያቱም አምራን ያው እንደሚታወቀው ወይዘሮ ዝናሽን በተለያየ ነገር በማስፈራራት 30% የአክሲዮን ድርሻዋን ለመቀበል ከእጇ ፈርቅቃ ለመውሰድ ብትጥርም ነገር ግን አልተሳካላትም። ምክንያቱም አሁን ላይ ወይዘሮ ዝናሽ በጣም ችግር ውስጥ ናት። አይደለም ይቅርና 30%ቱን የእሷን ለአምራን ልትሰጣት ይቅርና ሌላም ነገር ገንዘብ እየፈለገች ትገኛለች። አቶ ለይኩንን አንዴ ለኤሚን ስጣት፣ አንዴ ብቻ ለናሆምም እኮ ገንዘብ ያስፈልገዋል፣ በገንዘብ ካሰው፣ አንተ ታሰርክ ካልታሰርክ ለሱ ምን ይጠቅመዋል እያለች በተለያየ ነገር ሌላ ገንዘብ እየፈለገች ነው ያለችው። እንኳን አይደለም ይቅርና የራሷን አሳልፋ ልትሰጥ ማለት ነው። ስለዚህ አሁን ላይ አቶ ለይኩን ምንም ነገር ምንም አይመስለውም። ስለዚህ ማለት ነው አሁን ላይ እንግዲህ ወይዘሮ ዝናሽና አምራን የፈለጉትን ነገር ማድረግ እንኳን ቢፈልጉ እንግዲህ ከዚህ በፊት አምራን ያመጣችው ሀሳብ ነበረ። አምራን ያለቻት ምንድነው ለወይዘሮ ዝናሽ በቃ በቪዲዮ አስፈራርተነው ገንዘብ እንዲሰጠን እናደርገዋለን፣ የአክሲዮኑን ድርሻ የእሱን ለእኔና ለአንቺ እንዲሰጠን ማድረግ እኮ እንችላለን፣ አማቼ ምን ይመስልሻል ብላ ያመጣችላት ሀሳብም ነበረ። ይሄ ሁላ ነገር ውድቅ ነው ማለት ነው በአቶ ለይኩን እይታ አሁን ላይ። ምክንያቱም አቶ ለይኩን አሁን ላይ የወሰነ ውሳኔ ራሱን ለህግ አሳልፎ መስጠት ነው። ቀበረም አሉት አልቀበረም አሉት አወጣው ማለት ወሰደው ማለት ምንም ነገር አይመስለውም። ምን አላትኝ እንደውም ስትፈልጊ የዚህም ቤት ታሪክ በአደባባይ አውጥተሽ አስጭውላ አይደለም ይቅርና ኤሚን ሰምታለች እከሌ ሰምቷን እያልሽ እየመጣሽ አትነዝንዥኝ ብሏል። በቃ ህሊናው ሊቀበልለት አልቻለም። በቃ አስመስሎ ጭራሽ ደግሞ ከዳግም ጋር ምንም ነገር እንዳላረገ ስለ አባቱ ምንም እንደማያውቀው ነው መኖር አልቻለም። እንደ ወይዘሮ ዝናሽ ማስመሰል አይችልበትም። አንዳንዴ አዳብት እናደርገዋለን ማስመሰልን። እሱ ያንን ማስመሰል አዳብት ማድረግ አልፈለገም። በቃ አምኖ መቀበል አልፈለገም። በቃ ጥፋት አጥፍቻለሁ፣ ለዚህ ጥፋቴ ደግሞ ቅጣት ያስፈልገኛል። ቅጣቴ ደግሞ ልጁን በሆነች ሳንቲም በሆነች ገንዘብ ማባበል አይደለም እንዴ። እንደዛ ካባበልኩት እኮ እኔ በምን ተሻልኩኝ? እንደዛ ካባበልኩት በቃ ገንዘብ ከዚያ የሆነ ሰዓት አባቴ ባለ ቁጥር እኔ ኪሎን እየቀነስኩ መኖር አልፈልግም። ስለዚህ እሱም ደግሞ እውነቱን ማለት በቃ እውነቱን አውቆ አባቱን እኔ እንዳጠፋሁበት ከዚህ በፊት ደጋግሞ ብሎታል። ምን ብሎታል? እኔ ጥላትስ ብሆን ብቻ ብዙ ነገር አዘበራርቆታል ያኔ ማለት ነው። አባቱን የቀበረ ለት ማግስቱ ምናምን አይነት ጊዜ ላይ በጣም ነበረ ሲያቃዣው የነበረው ማለት ነው። አቶ ለይኩን ለዳጊ በቃ ካልክስ እኔ ክፉ ሰው ነኝ እና ከዚህ ብትሄድ ደስ ይለኛል ሁላ እያለ ክፉ ቃል ሲናገረው ነበረ ማለት ነው። ታዲያ እንግዲህ አሁን ዳጊ ይህንን ነገር ሲያውቅ ናሆምን ልበቀል ይል ይሆን ወይ የሆነ ነገር ላርግ ይል ይሆን የሚለው በጣም ያሰጋ ጉዳይ ነው። እንግዲህ ታዲያ ለዚህም ነው ኤሚን ምን አይነት ጨካኝ ነሽ እያለች እናቷን በጣም ስትወቅሳት የነበረው ገንዘብ። ያው እንግዲህ ወይዘሮ ዝናሽ እና አቶ ለይኩን ትልቅ ሚስጥር አለ ልንነግርሽ የማንችለው ብለዋታል ለኤሚን። ያ ሚስጥር እንግዲህ ያው እንደምናውቀው የዳግምን አባት አቶ ለይኩን ስላስወገደ ወይም ደግሞ ነፍሱን በእጁ ስላለ ያው እንዲህ አረገ የሚለውን ቃል ዳይሬክትሊ እዚህ መጠቀም ስለማይቻል ነው። ያው እንግዲህ ነፍሱን አጠፋ ማለት ምን ማለት እንደሆነ ታውቁታላችሁ። እንደዛ አድርጎ እንግዲህ ወስዶ ቀብሯን ይሄንን ነገር ነው ለኤሚን መንገር ያልፈለጉት ማለት ነው። ኤሚን ይህንን ብትሰማ ጭራሽ በጣም ነው የምትሆነው። አስቡት እንግዲህ አሁን ናሆም ወንድምሽ አይደለም አሏት። ይሄ የተፈጠረ ነገር ነው እንግዲህ ወንድምሽ አይደለም ተብላለች። በእርግጥ ወንድምሽ አይደለም ያለቻት ወይዘሮ ዝናሽ ናት። አቶ ለይኩን ግን ወንድምሽ ነው እያላት ነው ስቲል። ምክንያቱም እሱ የወለደው ልጁ ስለሆነ ማለት ነው። እንግዲህ ምንረዳው እንደዛ ነው። ምክንያቱም እንግዲህ አቶ ለይኩን ምን ሲላት ነበረ? አንቺ እኮ ለልጅሽ አስበሽ አይደል እንዴ የአክሲዮን ድርሻ ስጠው እና የአክሲዮን ድርሻ ይኖረው፣ በቃ ገንዘብ እንዲኖረው ልጅሽ የተሻለ ነገር እንዲኖረው እንደምትፈልጊው ሁላ እኔም የተሻለ ነገር ልጅ እንዲኖረው ፈልጋለሁ። ስለዚህ እኔም
የዳግም ነገር ለዳግም ነው መሆን ያለበት። አሁን እህቴም ትመጣለች ከጀርመን ነግሬያታለሁ፣ ደውዬላታለሁ። እሷም ትመጣለች። እዚህም ጋር ያለውን ነገር አድርጌ ነገሮችን ጨራርሼ በናሆም ስም አድርጌ እኔም ማድረግ ያለብኝን መጨረስ ያለብኝን ነገር መጨረስ አለብኝ። ከዚያ ውጪ እኔ ህሊና እረፍት የሚያገኘው በህግ ስቀጣ ነው ብሎ ወስኖ ቁጭ ብሏል ማለት ነው አቶ ለይኩን። ስለዚህ አሁን ላይ እንግዲህ ኑሐሚንና ናሆም አለም 9 10ኛው ቃጤ እያሉ ነው መኪና ላይ። እንግዲህ እሱም ያው ፍቅሩን እያስታወሰ ነው፣ ወድሃለሁ አፈቅርሃለሁ ያለችውን ቦታ ሁላ ምናምን እያስታወሰ እንግዲህ ፍቅሩ እየጨመረ ነው። እሷ ደግሞ በእንቅልፍ ልቧ እንደዚህ የምታየኝ ስለምታፈቅርከኝ እንዴ እንደዚህ አየኸኝ ሳያለች ነው እንግዲህ። እዚህ ሰፈር ፍቅር ፍቅር ይሸታል፣ ስለዚህ ተፋቅረዋል በሚለው ነው ያዘው። አዎ እንግዲህ ከተማ ላይ ምን እየተካሄደ እንደሆነ ምን እንደተፈጠረ ምን እንደተሰራ የሚያውቁት ጉዳይ የለም። ኤሚን ደውላ አለቃቀሰች። ከዚያ ውጭ የሚያውቁት ነገር የለም። እንግዲህ አምራንም ደውላ አልተናገረችም። ያው እንግዲህ ወይዘሮ ዝናሽ ደግሞ ያለችው ምንድነው ለኤሚን ማለት ነው እኛ ባንነግረው አሁን ወንድሜ እንዳይሰማ፣ ወንድሜ ከሰማ ሰው አይሆንም፣ ወንድሜ በጭራሽ ይህንን ነገር መስማት የለበትም ብላለች እንግዲህ ኤሚን። ነገር ግን ወይዘሮ ዝናሽ እኛ ባንነግረው እኮ አምራን ትነግረዋለች፣ ከሱ ውጭ ሌላው ሁላ ያውቃል። ያ ማለት እንግዲህ ዳግም ራሱ ያውቃል። ዳግም ባለፈው ያውቃልኝ ማለት ናሆም የእነሱ ልጅ እንዳልሆነ አውቋልኝ። ስለዚህ አሁን ላይ ለዛ ነበር ለካ ለእኔ የምታዳይ የነበረው ለካ ስላልወለድሽው ነው በጣም ነው የምታሳዝኙ እያላት ነበር ወይዘሮ ዝናሽን ራሱ። እኔ ከመጣሁ በኋላ እኮ ለእኔ ነበር ስታብሬ የነበረው ለካ ስላልወለድሽው ነው እንደዛ ስትሆኝ የነበረው ብሏል። አቶ ለይኩንም እንዲሁ ማለት ነው። ዳግም ከመጣ በኋላ እኮ ናሆምን ጣል አድርገሽዋል፣ ለካ ልጅሽ ስለነበረ ነው፣ እንዴት ነው እኔ መንቃት ያቃተኝ ብሏን እንግዲህ ዳጊ የእሷ ልጅ መሆኑን ያወቀለት ማለት ነው። እንግዲህ ያው እንደምናውቀው ዳጊ የእሷ ልጅ የሆነ መሆኑን ያወቀው የዳግም አባትና ወይዘሮ ዝናሽ ደግሞ እያወሩ እንግዲህ በጣም ያሳዝነው ነገር አቶ ሰበታ እኮ ከከተማ ከአዲስ አበባ ሊወጣ ወደ ሀገሩ ሊሄድ እንግዲህ ወደ ሀገሩ ሄደ ማለት ያው እጁን መንግስት ሊሰጥ ይሆናል። ብቻ ያው እሱ ደግሞ በወንጀል ተጠያቂ ስለነበረ የመጨረሻ ስንብቱን ነው እንግዲህ ቸው እያላት የነበረው። ዳጊን ራሱ ቸው ብሎት ነበረ ቢሮ ሂዶ ማለት ነው። እና የመጨረሻ ቸው ሌላት የመጣ ጊዜ ነው እንግዲህ ለሷ በይ እንግዲህ ከዚህ በኋላ እንግዲህ ዳግምን አደራ ሲላት ነው። እሷም እንዴ ዳግም እኮ ልጄ ነው ምንም አደራ አያስፈልገውም ስትል አቶ ለይኩን ስምት። ከዛ እሱ ሲሰማ ቆይ አንድ ጊዜ ብሎ ሄዶ እንግዲህ ሽጉጡን አምጥቶ ነው እንካ ቅመሳለው ያን ሰውዬ ምስኪንዬ። እና ልጁ ታዲያ እስካሁን ድረስ በቃ የሚጎረብጠው ነገር አለ። አባቱ እዛ ቤት የሆነ ነገር እንደሆነ የሆነ ነገር ካልሆነ እንኳን ዞሮ ዞሮ የመጨረሻ ህይወቱ እዛ ቤት የሆነ ብቻ እንደሆነ ያውቃል። ምክንያቱም ላይተሩ ከአባቱ እጅ ተነጥላ የማታውቀው ላይተር እስካሁን ድረስ እጁ ላይ ይዞ የአባቴ ነገር እያለ እየተመሰለሰለ ነበረ ማለት ነው። ታዲያ እንግዲህ ይህንን አሁን የአባቱን ጉዳይ አምራንም ወይዘሮ ዝናሽም ከመናገራቸው ይልቅ ማለት ነው ራሱ አቶ ለይኩን እጁን ለመንግስት ይሰጣልኝ። ከዛ በኋላ እሱ ማለት አሁን እንዳቀደው እቅድ ናሆም ይህንን እቅድ አይቻልም አባዬ ካላለው በስተቀር ሁኔታውን ሲሰማ አሁን ናሆም እንግዲህ ሁኔታውን ሁሉን ነገር ሊሰማ ነው። ማለትም አቶ ለይኩን አቶ ሰበታን ያስወገደው እሱ እንደሆነ እንደገና ደግሞ የዚህ ቤት ሁሉንም ነገር ነው ሊነግረው የተዘጋጀው አቶ ለይኩን። በእርግጥ ኤሚን በዚህ አልተስማማችም። ለወንድሜ እንዳትነግሩት፣ ለወንድሜ ከነገራችሁት ወንድሜ ይጎዳብኛል፣ ወንድሜ በጣም ይጨነቃል፣ ያለቅሳል እያለች እንግዲህ ወንድሟን ከበር እያደረገች ነው። በነገራችን ላይ እኔ ኤሚን አልጠበቅኳትም እንደዚህ ትሆናለች ብዬ። ምክንያቱም ኤርሚ ራሱ ገንዘብ ስለሚላት እንደ እናቷም እሷም ደግሞ የሆነ ነገረኛ ትሆናለች ብዬ ጠብቄ ነበረ። ነገር ግን እንደዛ አልሆነችም። ደግ ልጅ ነው የሆነችው። በጣም ደስ ይላል ማለት ነው። ትህትና በጣም መልካም ነገር ነው በነገራችን ላይ እና ወንድሜ ይጎዳብኛል፣ ለወንድሜ ይህን ነገር እንዳትነግሩት ነው ያለችው። እውነት ለመናገር ይሄ በጣም የሚያስደስት ነገር ነው። እና እንግዲህ አምራንን እኔ በቀላታለሁ እያለች ነው። በዚች ተንከሲስ ምክንያት ነው አይደለ ቤቱ የተበጠበጠው። ስለዚህ እኔ ደግሞ ይችን ተንከሲስ ምን ማድረግ እንዳለብኝ እኔ አውቃለሁ። እኔ እጋፈጣታለሁ። አይደለም ይቅርና ድጋሚ ወደዚህ ቤት ወደ ወንድሜ ህይወት ራሱ እንዳትመጣ ማድረግ እችላለሁ እያለች ነው እንግዲህ ኤሚን። ታዲያ ወይዘሮ ዝናሽ ደግሞ እንዴ እኔ ማድረግ ያልቻልኩትን ነገር አንቺ እንዴት ነው ማድረግ የምትችይው? እሷ እኮ በጣም አስቸጋሪ ልጅ ናት። ተይኝ እስቲ ልጄ፣ በጣም ነው ያስጨነቀችኝ ያስጠበበችኝ እያለች ነው እንግዲህ። ኤሚን በምን መልኩ ነው ሲባል ፎክራለች በጣም። ያው እንግዲህ እሷ ኤርሚን ተማምና ነው ኤርሚ ያግዘኛል ብላ ነው። ኤርሚ አሁን ላይ የሚያግዛት ይመስላል። ምክንያቱም ኤሚንን እንደሚለው ከሆነ ወዷታል በጣም እና በጣም ከወደዳት እንዳለው ከሆነ
ሊያግዛት ይችላል ማለት ነው። ካገዛት ደግሞ ከህይወታቸው ነቅለው ይጥሏታል ማለት ነው። ያ የሚሆነው ደግሞ ምንድነው? ኤርሚ እጁ ላይ ያለውን ቪዲዮ በሙሉ ለናሆም ከሰጠው በቃ አንደኛ ነገር አስቡት፣ እንደው ሌላ ቢቀር ማለት ነው ልጄን ያስወረደችብኝ ወይዘሮ ዝናሽ ናት ብላለች ሁላ ማለት ነው። ልጇን ደግሞ በዛ እንዳልሆነ ልጇ እንደውም እሷ ለስርቆት ቤቱ በእርግጥ ይሄ ደግሞ ለእሱም አደጋ ነው እንዴ ልጄን አንተን እንዲያስወረድከው ብሎ ደግሞ ሌላ ችግር ይፈጠራል እንጂ እናቱ እንዳልሆነች በራሷ ቅሌት እንደሆነ ራሷ ሰው ጋር ተጣልታ እንደሆነ ይብን እንኳን ቢያሰማው ሪካርድ በቃ አለቀላት። ምክንያቱም አሁን ላይ ናሆም የሚፈልገው ከእሷ አንዲት ትንጥዬ ስህተት ብቻ ትንሽዬ። ለምን አንዳንዴ ዝም ብላችሁ ስታስቡት እንደዚህ አይነት ሴት በጣም ከባድ ነው ለወንድ። እውነት ለመናገር ወንዶች እንዲህ አይነት ሴት አይወዱም። እንደ ወንድ ነሽ አይተሽው ነበር እንዳትሉኝ፣ ግን ስትረዱት በጭራሽ ማለት አምራን ሲወጣ መነጫነጭ ሲገባ መነጫነጭ። ኑሐሚንን አየህ ጭቅጭቅ ነው። ለምን ፊልድ ሄድክ ጭቅጭቅ ነው። ለምን ስራ ወጣ ጭቅጭቅ ነው። ይሄ ብቻ አይደለም፣ እናቱን ያላረገችውን ነገር እናቱን እንዲህ አርጋ ብቻ አምራን እውነትም ለገንዘብ የገባች ሴት በቃ ለገንዘብና ለገንዘብ መሆኑ ደግሞ መለከቱ ምንድነው? አሁን ላይ ምን እያለቻት ነበር በባለፈው ክፍል ወይዘሮ ዝናሽ? አሁን የሚያዋጣሽ ናሆምን ጠበቅ አድርገሽ ያዢ። አሁን ላይ ወይዘሮ ዝናሽ በነገራችን ላይ እውነታውን ነበር የነገረቻት። ግን አሁን ናሆምን ማጥበቅም ማላላትም አትችልም። ኦልሬዲ ናሆም ልቡ ወደ ኑሐሚን ሄዷል ማለት ነው። ለአምራን ያለው ቦታ በዜሮ ተባስቷል። ምክንያቱም ከጸባዩ አንጻር ማለት ነው። በጣም ነው የምትነጫነጨው። እናም ስለዚህ እንግዲህ ወይዘሮ ዝናሽ ግን እውነቱን ነግራት ነበረ። አሁን ላይ አንቺ ገንዘብ ፈልገሽ እንደመጣሽ ግልጽ ነው። ስለዚህ አሁን ደግሞ በገንዘብ ከሄድሽ ገንዘብ ያለው አሁን ላይ ናሆም ነው ከኛ ከሁላችን የተሻለ። ስለዚህ ናሆምን ጠበቅ አድርገሽ ያዢ፣ እኔን ግን ተይኝ፣ እኔ ለራሴ አሁን ላይ ምንም ነገር የለኝም ብላ እንግዲህ ተናግራለች ማለት ነው። አምራን ግን ይህንን ነገር መቀበል አልፈለገችም። ምክንያቱም እሷ የፈለገችው ምንድነው? ከወይዘሮ ዝናሽ 30% ከአቶ ላይኩን ደግሞ የተወሰነ ከዛ ከዳግምም ደግሞ ከናሆምም ከተቻለ መውሰድ ነው የምትፈልገው። እንግዲህ ናሆም ግን ይሄንን ሁላ ነገር የሚያውቀው ነገር የለም። ቤት ውስጥ ምን እየተካሄደ ነው? ምን እየተፈጠረ ነው? እነሱ እናቴ ገጠር ዓለም 9 እያሉ ነው። በጣም ነው ደስ የሚለው በነገራችን ላይ ገጠሩ ግን በጣም እኮ ነው እውነት። በጣም ትክክለኛ ነገር ነው ኑሐሚን የተናገረችው። የገጠሩ ሰው ወጥቶ ከተማ ሄዶ ገጠሩ መሬቱን ማን አርሶ ያብላና ያለች እውነቷን ነው። አሁን ላይ ገጠር በጣም የሚገርመው ነገር ሰው የለም። በቃ እንዳለ አይደለም ገጠር የሚመረትበት እርሻ ያለበት የክፍለ ሀገር ከተማ ላይ ራሱ ሰው የለም። በቃ ሰው ሙልጭ ብሎ ከተማ። እዚህ ገጠሩ ላይ የሚታፈስ ከተማ ወርቅ የሚታፈስ እየመሰለው ሰው ሄዶ ይገርመሃል መሬቱን ትቶ ከተማ ገብቶ ተሸካሚ ሆኗል አለች። እውነቷን እኮ ነው። በእርግጥም ያው እንደዛ ነው እየሆነ ያለው ማለት ነው። ለምን እንደሆነ ባይገባንም ሁላችንም ቢሆን ከተማ ሲባል ወከክ ነው የምንለው ማለት ነው። በእርግጥ ኑሮ ኢዚ ነው። ውሃ በራፍ ላይ ነው፣ መብራት ቤት ውስጥ አለ ምናምን። ምክንያቱም አሁን እዛ ጋር ደግሞ እንደተመለከትነው ውሃ ሊያመጡ የ1 ሰዓት መንገድ አስባችሁታል። በጣም ከባድ ነው ለሚኖሩት እዛ ለሚኖሩ ሰዎች ራሱ ክብደቱ። እና እንግዲህ ይሄ ስለሆነ ይመስለኛል ሰው ወደ ከተማ የሚመጣው። በእርግጥ የክፍለ ሀገር ከተማዎች ላይ አሁን እየተስተካከለ ነው። እንደ ከተማው ግን በቃ ወደ ትልቅ ከተማ መምጣት ይወዳል ሰው ለስራም ለምንም እያለ ብቻ። እነሱ ግን ዞሮ ገጠሩን ሄደው እንደውም እዛው ሄደን ናሆም ጭራሽ ያሰበው ሀሳብ ደስ የሚል ነው። እኔ እዚሁ አርሶ አደር አርብቶ አደር መሆን ነው የምፈልገው ብሏለኝና ይሄ እኮ በጣም የሚያዋጣ ነገር ነው። ይገርማል በጣም እያለች ትገኛለች። እንግዲህ ኔክስት ፕሮጀክታችን ይሄ ይሆናል እያሉ ነው እንግዲህ። አሁኑ በእርግጥ ፍቅር ሲጫወቱ ነው ያየነው። ፕሮጀክቱ ግን ተሳክቷል አልተሳካም ሌላ ጉዳይ ነው ማለት ነው። ያው መቼስ ድራማም አይደለ ብቻ ግን ደስ ይላል። ሁለቱ በተለይ አንድ ላይ ይሆናሉ እያልኳችሁ ነበር በተለያዩ ቪዲዮዎች ላይ። አሁን ላይ ኑሐሚንና ናሆም አንድ በመሆናቸው በጣም ደስ ብሎኛል። ስለዚህ እናንተም ደግሞ አዎ በጣም ደስ ይላል እያላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ የኔ ውዶች ማለት ነው። ለማዘዝ አይደለም ሁሌ እንደምላችሁ ለማስታወስ ያክል ነው። ላይክ ስታደርጉ ያው ፎርዋርድ ስለሚያደርግ ነው ሌላ አይደለም። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ውዶች እየወዳችኋለሁኝ። በቀጣይ ክፍል እንግዲህ ቀጣዩን ይዤላችሁ የምመጣ ይሆናል። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።